በድጎማ በገቢ ጭማሮ በግብይት ሰንሰለት ዘመንን ጨምሮ መብራት፣ ነዳጅ፣ ውሃ ባለው ዋጋ አጠቃላይ የተሰራው ስራ ተሰናስሎ ኢትዮጵያ ለመጀመሪያ ጊዜ ስንት ዓመት አልቻልንም ስላችሁ ከርሜ ዘንድሮ 9.7% ወይም ሲንግል ዲጂት ገብቷል ኢንፍሌሽን። ይሄ ኢቭመንት ነው፣ ትልቅ ድል ነው። ማንቋሸሽ ሳይሆን የቀረው መጨመር ነው ያለብን፣ በብዙ ልፋት በብዙ ስራ የመጣ ውጤት ስለሆነ። አንዳንዶች አፍሪካ ላይ ከ10 በታች ኢንፍሌሽን አክሰፕተብል ነው፣ ያ ከሌለ ኢንቨስትመንት አይመጣም፣ እድገት አይኖርም ይላሉ። ያው እንደምታውቁት ብዙ ፋክተር ስላለ ያም ሆኖ አሁንም መቀነስ ያስፈልጋል። ያለ ማድረግ በዋና ዋና ኤሪያስ ላይ ዜጎቻችን የሚሰቃዩባቸው ኤሪያዎች ላይ ለይተን በረጅም ጊዜ እየሰራ እንገኛለን። አንደኛ ምግብ ማምረት፣ ምግብ በበቂ ማሰራጨት። አዲስ አበባ ውስጥ አሁን ከኮሪደር ጋር ተያይዞ የሚገነቡ ፉድ ኮርቶች በመቶ ይቆጠራሉ። ይሁነን ብለን ምግብ ላይ እየሰራን ያለ ነው። ምግብ የምናመርትበት ፍጥነት እንዲጨምር፣ የምናሰራጭበት ፍጥነት እንዲጨምር፣ የሚገኝባቸው ቦታዎች እንዲሰፉ። ሁለተኛና ክሪቲካል ጉዳይ ቤት። ሰው የሚሰቃየው ቤት ክራይ ነው። ቤት በተወሰነ ደረጃ አሻሽለን የክራይ ዋጋን ብናረጋጋ ብዙ ሰራተኞች፣ ብዙ ዜጎች ከችግር ሊገላገሉ ይችላሉ። ሶስተኛ ትራንስፖርት። ታስታውሳላችሁ የጋዝ ፕሮጀክት ስናስጀምር በአዲስ አበባ ውስጥ በጋዝ የሚሰሩ ባሶች በመጠቀም ዋጋ እንቀንሳለን ብለን ነበር። ከፈለገ የተከበረው ምክር ቤት አቃቂ ሄዶ ቼክ ማድረግ ይችላል። የነበሩንን ባሶች ኢንጂን አውርደን የጋዝ ኢንጂን አምጥተን አዳዲስ በጋዝ የሚሰሩ ባሶች እያመረትን ነው። ሂደቱ ከባድ ነው። በቂ ሙያተኛ ስላልነበረ፣ የተዘጋጀ ፋብሪካ ስላልነበረ አንድ ባስ ከነበረበት ነዳጅ ወደ ጋዝ መቀየር የሚወስደው ጊዜ ቀላል አይደለም። ያም ሆኖ ግን በሚቀጥሉ 6 ወራት ብዙዎቹን ጨርሰን በሚቀጥለው ዓመት ቢያንስ አዲስ አበባ ላይ ከዚያ ደግሞ ቀስ ቀስ እያል ወደ ክፍለ ሀገር በጋዝ የሚሰሩ ትራንስፖርት የሚቀንሱ ባሶች እናበራክታለን። ሌላው ትምህርት ቤትና ምገባ ነው። ድሃ የሚሰቃይበት ምገባውን ያለውን ታውቃላችሁ። እሱም ማስፋት ያስፈልጋል። ሰዎች በደህንነት ምክንያት ልጆቻቸውን ትምህርት ቤት መላክ እንዳይቸገሩ ለማድረግ። የመጨረሻው ገቢ ማሻሻል ነው። ገቢ የሚያድገው ኢኮኖሚ ሲያድግ ነው። እነዚህም በዘላቂነት ስንሰራ አሁን የሰራነው ስራ ጋር ሲሰናሰል የኢትዮጵያ የኑሮ ውድነት ወይም ግሽበትን በሚመለከት ያለው ፈተና እየተቀረፈ ይሄዳል ማለት ነው። ያገኘነው ውጤት በጣም ኢምፕሬሲቭ ነው። የሚቀረን ስራ ግን በጣም ብዙ ነው። በዚህ ሚዛን ማየት ጠቃሚ ይመስለኛል። ፋይናንሻል ሴክተር በሚመለከት ፋይናንሻል ሴክተር ቀድሜ እንዳነሳሁት አንዱ መቀየር የምንፈልገው ኤሪያ ነው። ከተለወጡ ጉዳዮች ውስጥ አንዱ ወለድ ማሻሻል ነው። ወለድ በማሻሻል የነሱን ትራንዛክሽን ማሳደግ ነው። ሁለተኛ በባንኮች መካከል ያለውን የገንዘብ ግብይት፣ የዶላር ግብይት በናሽናል ባንክ ብቻ የነበረውን በጎንዮሽ እንዲያደርጉ ማስቻል ነው። በዚህም ባለፈው 6 ወር ከግማሽ ትሪሊየን ያላነሰ ገንዘብ ተሻሽጠዋል። ትልቅ የገንዘብ ምንጭ ማስፊያ መንገድ ሆኗል ስርዓት ለውጡ ማለት ነው። በዚህ ምክንያት የገንዘብ አቅርቦት በ6 ወር ከ10% በላይ ጨምሯል። ቁጠባ 44% በላይ አድጓል። የተሰበሰበ ብድር ካለፈው ዓመት ሲወዳደር 68% ጨምሯል። ያቀረብነው ብድር ግን 123% የጨመረ ሲሆን ከዚያ ውስጥ 90% የሄደው ለግል ሴክተር ነው። ይሄ ትልቅ ምርታ ነው። በለውጡ ጊዜ የነበረው እዳ የሚሄደው ፕራይመሪሊ ወደ መንግስት የልማት ድርጅቶች ሲሆን አሁን ወደ ፕራይቬት ሴክተር መሆን ችሏል። ይሄ ፋይናንሻል ሴክተሩ እንዲነቃቃ እንዲያድግ በር ከፍቷል ብዬ አስባለሁ። በሪፖርት ብቻ ግን ሳይሆን ወጣ ብለን
የእያንዳንዱን የፋይናንስ ተቋም ህንፃ ብንመለከት እንደዚህ ያለ ህንፃ ዝም ብሎ አይገነባም፣ እድገት አለ ማለት ነው። ሁሉም ባንኮች ለማደግ ጥረት እያደረጉ ነው። ይህ በእንዲህ እንዳለ ለውጭ ባንኮች ሴክተሩ መከፈቱ ችግር አያመጣም ወይ? የኛዎቹን አያቀጭጭም ወይ? አይጎዳም ወይ? እንዴት ይታያል ተባለው ትክክለኛ ኮንሰርን ነው። ላለፉት 20-30 ዓመታት የኢትዮጵያ ባንኮች ካለ ውድድር ብቻቸውን እንዲሰሩ ሙከራ ተደርጓል። በዚያም የተገኘ ውጤት፣ ልምድ፣ ሀብት አለ። ግን ሀብቱ ማደግ ባለበት ደረጃ እያደገ አይደለም። ባንኮች ባንክ መሆን ባለባቸው ደረጃ የማደግ ሂደታቸው በውድድር መታጣት ምክንያት ውስንነት ገጥሞታል። ለዚህም ሲባል የውጭ ባንኮች ቢገቡ ካፒታልና ቴክኖሎጂ ስለሚያመጡ ለአጠቃላይ እድገት ብቻ ሳይሆን የእኛን ፋይናንሻል ሴክተር ማሳደግ ሚና ይኖራቸዋል። ልክ ሳፋሪኮም መጥቶ ቴሌኮምን ከተኛበት እንዳነቃነቀው ማለት ነው። ያግዛል። ይሄ ደግሞ ዝም ብሎ አይደለም። የኛ ባንኮች ከአጠቃላይ ኢኮኖሚው ያላቸው ድርሻ ከ5 እስከ 7% ብቻ ነው የኛ ባንኮች። ኬንያ ግን ስንሄድ ከ6 እስከ 8% ድርሻ አላቸው። ለምን? የውጮችም ስላሉ። ናይጄሪያ ስንሄድ ከ10 እስከ 12% ከአጠቃላይ ኢኮኖሚ ባንኮች ድርሻ አላቸው፣ በርከት ያሉ የውጭ ባንኮች ስለሚንቀሳቀሱ። ደቡብ አፍሪካ ደግሞ ከ13 እስከ 15% ከአጠቃላይ ኢኮኖሚው የባንክ ሴክተር ድርሻ አለው። ለምን? ለረጅም ጊዜ የፕራይቬት ባንኮች የደረጃ አቅም ስለገነቡ የውጩን ጨምሮ። ይህን እድል ማጣት የለብንም። በአንድ በኩል በቂ ብድር አይቀርብም፣ ፋይናንሻል ዲፕኒንግ ይቀረዋል፣ ፋይናንሻል ኢንክሉዥን ስራ ያስፈልገዋል እያል፣ በሌላ በኩል ደግሞ እውቀትና ቴክኖሎጂ የሚገኝበትን ዘርፍ መዝጋት ይጎዳል እንጂ አይጠቅመንም በሚል እምነት ነው የተሰራ ያለው። ያ ሲሆን ግን ከውጭ የምናስገባቸው ባንኮች እንዳለ መጥተው የኛን ባንክ አቅም የኛን ባንክ ውስን ልምድ የሚያንኮታኩቱ እንዳይሆኑ ምን ጥንቃቄ ይደረጋል ለሚለው፣ አንደኛ የውጭ ዜጋ በዜጋ ደረጃ በኢትዮጵያ ባንኮች ውስጥ ኢንቨስት ማድረግ የሚችለው ማክሲመም 7% ነው አንድ ዜጋ። ሁለተኛ ተቋማት ከሆኑ ኢንስቲትዩሽንስ ከሆኑ ማክሲመም 10% ነው ኢንቨስት ማድረግ የሚችሉት። ስትራቴጂክ ኢንቨስተር የምንላቸው በፋይናንሻል ሴክተር የሚገቡ ከሆኑ ማክሲመም 40% ነው ሼር መያዝ የሚችሉት። በድምሩ የውጭ ባንኮች በተሰራው ሪፎርም የተከፈተው ማክሲመም 49% ሼር እንዲይዙ ነው። የግል የተቋም የነዛ የስትራቴጂክ ኢንቨስተር ተደምሮ 49% ሼር ነው የሚይዙት። ይሄ ራሱ የሚሆነው 5 ለውጭ ባንኮች የሚሰጥ ላይሰንስ በ5 ዓመት ጊዜ ይፈጸም ነው ያልነው። እና ምክር ቤት መጠየቅ ያለበት በጣም ኮንሰርቫቲቭ ናችሁ፣ ከፈታ አድርጉት፣ ይሄ በቂ አይደለም ካላችሁ ትክክለኛ ነው። እኛ ስላለቀቀን የድሮ በሽታ በጣም በትንሹ ነው የከፈትነው እንጂ ያን ያክል የኛም ባንኮች በሚያጠፋ መንገድ የተከፈተ አይደለም። 5 ላይሰንስ በ5 ዓመት ማክሲመም 49% ሼር ምን ጉዳት አለው? ከመጣ የግድ ከኛ ባንኮች ጋር ይሰራል ማለት ነው። የኛ ባንኮች ቢያደርጉስ ምን ይመከራል የተባለው፣ የኛ ባንኮች ባንክ መሆን አለባቸው። ባንክ መሆን አለባቸው። እቁብ ናቸው ብዬ አላሳንሳቸውም፣ ግን ባንክ መሆን አለባቸው። ባንክ ለመሆን ደግሞ በቂ አቅም አላቸው። ዝም ብሎ በየሰፈር ከሚከፈቱ ሰብሰብ እያሉ ሰውንም ካፒታሉን ቢደምሩ ትላልቅ ባንክ መሆን ይችላሉ። እንደ ሱቅ ቤት መሆን የለበትም። ባንክ ለኢትዮጵያ ጠንካራ 5-10 በቂ ነው። ጠንከር ካለ አሁን እንደምታውቁት ዲጂታል ዓለም ስለሆነ በዛም ስለምንጠቀም ማለት ነው። በየቦታ ከምንከፍት ሰብሰብ ቢሉ ይመከራል፣ ይመረጣል። አሊያ ውድድሩ ቀላል አይሆንም ማለት ነው። እስካሁን ባለው የፋይናንሻል ሴክተር ሂደት
እነሱ እንዳይጎዱብን በጥንቃቄ ስለሆነ የውጮቹ ሲገቡ ተጨማሪ ካፒታልና ቴክኖሎጂ እናገኛለን እንጂ የሚፈራው ስጋት እምብዛም ይኖራል ብዬ አላስብም። በተለይ ባንኮቹ ላይ ባንክ መሆን የቻሉት ብዙም ይጎዳሉ ብዬ አላስብም። ሌሎቹ ደግሞ ከሌላው ጋር የተሰናሰሉ ለማደግ ጥረት እንደሚያደርጉ ተስፋ አረጋለሁ። የስራ እድል በሚመለከት ስራ ተቀዛቅዟል፣ ስራ የለም ለተባለው በጥቅል መልስ በ6 ወር ውስጥ 2.6 ሚሊዮን ሰው ስራ አግኝቷል። ባለፉት 20 ምናምን ቀናት ደግሞ 670 ሺህ ገደማ ከዚያ በላይ ሰዎች ስራ ይዘዋል። ይሄኛውን ወር ከጨመር ከ3.3 3.4 ሚሊዮን በላይ ሰው ስራ ይዟል። ይሄ ድሮ በነበረን ፊገር በአመት የምናሳካው ነው። ለምን ሆነ? በየቦታው የገጠር ኮሪደር፣ የከተማ ኮሪደር፣ ኢንዱስትሪ፣ ግብርና፣ ማዕድን፣ ሜጋ ፕሮጀክቶች በተለይም አዳዲስ ፍሪ ትሬድ ዞኖች መፈጠር በመጀመራቸው በርከት ያለ ሰው ስራ እያገኘ ይገኛል። ይሄ ብቻ ግን አይደለም። የውጭ የስራ እድል ባለፈው 6 ወር ይሄኛውን ከጨመርን ይጨምራል ከ350 ሺህ በላይ ሰው የውጭ ስራ እድል አግኝቷል። ከነዚህ ውስጥ ከ7 እስከ 10 ሺህ የሚጠጉት ስኪልድ ፕሮፌሽናልስ ናቸው። ከእንግሊዝ፣ ከጀርመን፣ ከፈረንሳይ፣ ከሳውዲ ከብዙ ሀገራት ጋር በፈጠርነው ስምምነት ሰዎች ሰልጥነው እዚህ መጠነኛ ቋንቋ መጠነኛ እውቀት ይዘው ተፈትነው ነው የሚሄዱት። ባንክ አካውንት ከፍተው ልክ ሌላ ሀገር እንደሚደረገው በተወሰነ ጊዜ ዓመት ስራ ውስጥ በቂ ገንዘብ ይዘው ሀገራቸው ለመመለስ የሚያስችል በጣም ጤነኛ በሚባል ሴክተር የሚሳተፉ ናቸው። ይሄ ከዚህ ቀደም አልነበረም። ሶስተኛ ሪሞት ጆብ ያልነው ቨርቹዋሊ እዚህ ተቀምጠው ለውጭ ኩባንያ መስራት የሚባል ነገር ከጀመርነው እኮ ገና ዓመት አልሞላም። ባለፉት 6 ወራት ከ20 ሺህ ሰው በላይ እዚህ አዲስ አበባ ሆኖ ለውጭ ኩባንያዎች ቨርቹዋሊ የሚያገለግሉ ሰው ስራ ይዘዋል። ይሄ አዲስ ዊንዶ ነው፣ አዲስ የስራ መስክ ነው። በእነዚህ ሁሉ ተደማምረው በ6 ወር 3.6 ገደማ በ7 የዚህኛው ወር ከጨመርን ግን ወደ 3.34 ሚሊዮን ገደማ ሰው ስራ ይዟል። በቂ ነው አይደለም። አሁንም በጣም በርካታ ስራ መፍጠር አለብን፣ ሰው ብዙ ስለሆነ። ጅማሮ ውጤታችን ግን የሚያሳየው የመነቃቃት ምልክት እንዳለ ነው። ማዳበሪያው፣ ሪፋይነሪው፣ በክሪፕቶ ማይኒንግ የምንሰራቸው ስራዎች፣ የኤርፖርቱ ሲጨማመሩ በርካታ ሰዎች የበለጠ ስራ እድል እንደሚያገኙ ይጠበቃል። የመጨረሻው ጉዳይ ከቤት ጋር የሚነሳ ነው። ኢኮኖሚ በመልክ የተነሳው ቤት ችግር አለ የተባለው ትክክል ነው። የቤት ልማት ፖሊሲ በቅርቡ እንዳጸደቅን ይታወቃል። በሚቀጥሉት 5 ዓመታት 1.5 ሚሊዮን ቤት በመንግስት በግል በመንግስትና ግል አጋርነት መገንባት አለብን ብለን በጣም ሰፋፊ ስራዎች ጀምረናል። ፖሊሲው ጸድቋል። ሁለተኛ ተከታዩ ስራ ኢትዮጵያ ውስጥ የሞርጌጅ ስርዓት የለም። አንድ ሰው በሱና በሪል ስቴት ቢልደሩ መካከል ባንክ ዋስ ሆኖ ሰውየው ከባንክ ጋር ቢልደሩ ከባንክ ጋር የሚዋዋሉበትና ቢልደሩም ሳይጎዳ ገዢውም ለባንክ በየወሩ ከሚያገኘው እየከፈለ የቤት ባለቤት የሚሆንበት ስርዓት ወይም ሞርጌጅ ኢትዮጵያ ውስጥ አልነበረም። እሱን ለመፍጠር የባንክ ዝግጅት እያደረግን ነው። ፖሊሲ እያዘጋጀን ነው። ያ ጊዜው ሲደርስ ስንጨርስ የምናሳውቅ ይሆናል። የመሬት ዝግጅት እያደረግን ነው። የፋይናንስ፣ የመሬት፣ የቴክኖሎጂና የዲዛይን ስራ እየሰራ ነው። ለምሳሌ እስካሁን የገነባናቸው ቤቶች የክራይት ብትወስዱ 4 ቤድሩም አፓርትመንት ሲገነባ በካሬ ስለሚሸጥ የሚገዛው ሰው በጣም ውስን ነው። 1 ቤድሩም ሲሰራ በ3 ቀን በ4 ቀን በ5 ቀን ያልቃል ተሽጦ። ለጊዜው ዲማንዱ ያለው 1 ቤድሩም 2 ቤድሩም ማለት ነው። ከዚህ ቀደም የነበረው ዲዛይን ሰማሙ ሞዲፋይ ማድረግ ያስፈልጋል።
ቤቶች ሲገነቡ አንድ ሰፈር እዛው አካባቢ ትምህርት ቤት፣ እዛው አካባቢ ሱቅ ቤት፣ እዛው አካባቢ ልጆች መጫወቻ ከሌለ ቤት አለ ትምህርት ቤት ፍለጋ ደግሞ ረጅም መንገድ ስለሚጓዙ በትራንስፖርት ወጪ ያስከትላል። ያ እንዳይሆን ቤት ስንገነባ አብረን ማሰብ ያለብን ነገር ሊቨብል ኔበርሁድ መሆኑን ማረጋገጥ ያስፈልጋል። ለዚያ ዲዛይን እና መሬት ዝግጅት የተሰራ ነው። በከተማ ፈንክሽናል የሆነ ከባቢ ለመፍጠር እየተሰራ ያለው ስራ የተከበረው ምክር ቤት እንዴት እንደሚያይ እኔ ባላቅም በቅርቡ እንደምታውቁት በጣም በርካታ ሰዎች ከውጭ ይመጣሉ። ከውጭ የመጣ ሰው የመጀመሪያ የንግግር ሰላምታው አዲስ አበባ እንደዚህ ያለ ውብ ከተማ መሆኑን በፍጹም አልገመትኩም፣ እንዴት አድርጋችሁ ሰራችሁት የማይል የውጭ ዜጋ የለም። ስላለንበት ስለምንኖርበት እምብዛም ስራው የማይገባን ሰዎች በተለይ የምንችል ሰዎች ከግሉ ሴክተርም ጭምር የኔ ምክር ወጣ እያላችሁ እያያችሁ ነው። ብዙ ሀገራት ከዚህ ቀደም ባየንበት ቦታ ላይ ወይም ዝቅ ብለው ነው ያሉት። የሚታይ መሻሻል ያለው እኛ ጋር ነው። ይሄ እውነት ነው። ምንም የሚካድ ጉዳይ አይደለም። ማን ሰራው? የእናንተ ልጆች፣ የእናንተ እህቶች፣ የእናንተ ወንድሞች። አሁን እዚህ ቦሌ መድኃኔዓለም ጋር የሚሰራውን ስራ ተመልከቱ። ቦሌ መድኃኔዓለም ድሮ እናውቀዋለን ምን እንደሚመስል። አሁን የሚሰራውን ተመልከቱ። ማን ሰራው? ወጣቶች፣ ሴቶች። መቼ? ሚድናይት። የእነሱን ስራ እንዳናራክስ ይሄ ጅማሮ መልካም ስለሆነ በገጠር መሻገር፣ በገጠር ኮሪደር እኔ እንኳን በጣም በርካታ ቦታዎች የጀማመርናቸውን አስመርቅ ያለው እንዳያችሁ ተስፋ አደርጋለሁ። እናንተም ስትሄዱ ተመልከቱ። በእያንዳንዱ ወረዳ ቢያንስ አንዳንድ ቦታ የተገነባ ነው ያለው። በገጠር ውስጥ ያለ አርሶ አደር ቤት ሶላር ያለው፣ ባዮጋዝ ያለው፣ ከብትና አርሶ አደር ተለያይቶ የሚኖርበት አሁን ለመፍጠር እየሞከር ነው። ለምን? ቅድም ጤና የተባለው በጀት እዛ ላይ ስለሚሰራ ነው። ለጤና ከመመደብ በሽታው እንዳይመጣ መስራት በጣም ስለሚያግዝ ሪቨርሳይድ ፕሮጀክት ጤና ነው። ወኮይ ጤና ነው። ባይክሩት ጤና ነው። መብራት ጤና ነው። የተከበራችሁ ምክር አባላት እዚህ ፓርላማ 4 ኪሎ ጋር ከዚህ ቀደም ሰዎች ወክ እያደረጉ ሲሄዱ ጉድጓድ ገብተው እግራቸው 2-3 መስመር አታውቁም ምን ያውቃለሁ። እዚህ ለምን? ጨለማ ስለሆነ ስለማይደፈን ጉድጓድ ሰው እየተጓዘ ይወድቃል። ከዛ ሕክምና ይሄዳል። ከዛ መድኃኒት ይላል፣ እግሩ ይሰበራል፣ ቤተሰብ ይጎዳል። መብራት ጤና ነው። ወክወይ ጤና ነው። ግሪን ኢንቫይሮንመንት ጤና ነው። ይሄ ሁሉ በጀት ሲሰናሰል የኛ የሚያንስ አይመስለኝም። የክረምት በጎ ፈቃድ በመንግስትና በግል አጋርነት የሚሰሩ ቤቶች ሲደማመር እንቅስቃሴው ጥሩ ነው። እኛ ግን ምን ያደረግን ነው? የቤት ግንባታ ከፍተኛው ፈተና ግብአት ነው፣ ኢንፑት ነው። ብረት ከኦሩ በስተቀር ከሞላ ጎደል በርካታ ብረት ፋብሪካዎች ስላስፋፋን ባለፉት ዓመታት ቫልዩ አዲሽን ላይ ጥሩ ነው ያለነው። ኦር ላይ ጀማመርናቸው ጉዳዮች አሉ። እሱም ካሳካን የብረት ጉዳይ መልስ ያገኛል፣ ትልቁ ስራ ይመለሳል ማለት ነው። ሁለተኛ ሲሚንቶ ታውቃላችሁ፣ የግልም ቢሆን መንግስት በቀጥታ እየመራ እንዴት እንዳሳካው ሲሚንቶ እየጨመረ መሄድ አለበት። ዳንጎቴም ይጨምራል፣ ሌሎችም ጨምሮ መስፋት አለበት። ሲሚንቶ ከሰፋ ለግንባታ ስለሚያግዘን አልሙኒየም አንከር ኢንቨስተርስ እያመጣን ያለ ነው። በርካታ አልሙኒየም እየገባ ስለሆነ ኦልሞስት ስምምነት ላይ ደርሰናል። ያ ከተሳካ ትልቅ ምርታ ነው። ግራናይት፣ ማርብል ሰፋፊ ስራ የተሰራ ነው። በተለይ ሴራሚክ በሚቀጥለው ዓመት ኦልሞስት 100% ኢትዮጵያ አታስገባም። እስካሁን ቤት እንገነባው ድንጋይ ተሸክመን አመጣን። አሁን ግን በጣም ትላልቅ ፋብሪካዎች እየተገነቡ ነው። በዚህ ዓመት ያልቃሉ። በሚቀጥለው ዓመት ከሞላ ጎደል የተለየ ፍላጎት ከሌለ በቀር ቤዚክ ለሚባል ቤት ግንባታ ሴራሚክ አናስገባም። እነዚህ ኢንፑቶች በጣም ወሳኝ ናቸው። መስታወት ማክሲመም 1 ዓመት ሊፈጅብን ይችላል። መስታወት፣ ሴራሚክ፣ ግራናይት፣ ማርብል፣ አልሙኒየም፣ ሲሚንቶ፣ ቀስ ብሎ ደግሞ ብረት፣ እነዚህን ካሟላን አሁን የተፈጠረ ያለው እጅ የፈታ ወጣት ተደምሮ ብዙ ቁጥር ያለው ቤት መገንባት ይቻላል። ግን ይሄ ብቻ አይደለም። የቤት መስሪያ ፋብሪካ እያመጣን ነው።
ምን ማለት ነው? እዚህ አዋሬ ላይ ሁላችሁም እንደምታስታውሱት በ3 ወር G+10 እና ከዚያ በላይ አሳክተን አሳይተናል መስራት እንደሚቻል ቀን ከሌት። አሁን ግን አንዳንድ ቦታ እየሞከርን ያለነው በ3D ዲዛይን የተሰሩ ቤት የሚሆኑ ምናልባት ከጥቂት ወራት በኋላ ሲያልቁ ልታዩት ትችላላችሁ ፋብሪካዎች እያመጣን ነው። በአንድ ወር ብዙ ቤት የሚገነቡ ማለት ነው። እነዚህ ኢንፑቶች ካሉ ፋብሪካው ከመጣ በቀላሉ ቤት ማስፋፋት ኢትዮጵያ ውስጥ የሚያስችል ነገር መፍጠር ይቻላል። ከሞላ ጎደል በአፍሪካ ፈጣን እድገት እያመጡ ካሉ ጥቂት ሀገራት ግንባር ቀደም ሆኖ ሊታይ የሚችል የኢኮኖሚ እድገት ያለው ኢትዮጵያ ውስጥ ነው። እንደ ከዚህ ቀደሙ የ10% ጂዲፒ ግሮዝ ሳይሆን በየመንደር በየሰፈራችሁ የሚታይ ማለት ነው። የሚታይ ፕሮጀክት በመጨረስ ከተማን በመቀየር ገጠርን በመቀየር በእያንዳንዱ ሴክተር ለውጥ ማምጣት የሚታይ የሚጨበጥ እድገት ኢትዮጵያ ውስጥ አለ። ካለንበት አረንቋ አንጻር የአሁኑ እድገት ገና የብዙ ዓመታት ስራ ይፈልጋል። 20-30 ዓመት ኮንቲኒዩስሊ ካላደግን በቀር ካለንበት ደህንነት ጋር አይመጣጠንም። ይሄ ተስፋ አሁን የጀመርነውን በሚቀጥለው 10 ዓመት በዚሁ መልኩ አግሬሲቭሊ ከቀጠል ልጆቻችን እርዳታ፣ ደህንነት፣ የምግብ ችግር የመሳሰሉ ጉዳዮች ጋር ምናልባት እንደኛ በየቀኑ የሚጠቀሙበት ቋንቋ ላይሆን ይችላል። ያ እንዲሆን አበክረን እንስራ። ኢትዮጵያ አትጠራጠሩ ደሃ ናት። ያልተማረ ሰው የበዛበት፣ ሌብነት የበዛበት፣ መስራት መትጋት የማያስመሰግንበት፣ የሚያወሩ የሚዋሹ የሚቀጥፉ የሚወደሱበት አጋጉል ባህል ያለበት ማህበረሰብ ውስጥ ነው ያለነው። መስራት መስራት መስራትና በትውልድ በታሪክ ፍርድ ውስጥ የተሻለ ስፍራ ለመያዝ መወሰን ከእያንዳንዱ ይጠበቃል። ለዚህ ተቃዋሚ መሆን አያስፈልግም፣ ሴት መሆን አያስፈልግም፣ ወንድ መሆን አያስፈልግም። እያንዳንዱ ዜጋ በዚህ ጉዳይ ላይ የተሰናሰለ አቋም ከያዘ ኢትዮጵያን መለወጥ እንችላለን። ትልቅ ፖቴንሻል ያለው ሀገር ነው። ስማርት በጣም ፈጣን ልጆች ናቸው እየመጡ ያሉት። ታውቃላችሁ ልጆቻችሁን በጣም ፈጣኖች። በ10 ዓመታቸው የሚያስቡትና የሚናገሩትን እኛ በ20 ዓመታችን ማናቅ የነበረ ሁኔታ ተፈጥሯል ኢትዮጵያ ውስጥ። ይህን ተገንዝበን በርትተን ብንሰራ የሀገራችን እድገት ይረጋገጥ ይችላል። ካደግን ደግሞ እነዛ ምንላቸው ጥቃቅን ችግሮችም ሊደፈቁ ስለሚችሉ የተከበረው ምክር ቤት አሁን ወደ ምርጫ ሰፈራችሁ ስትመለሱ እያንዳንዷን ፕሮጀክት እያንዳንዷን ልማት የማየት እንዲቀላጠፍ ማድረግ፣ የሚሰንፉ ሰዎች ይበልጥ እንዲሰሩ ማድረግ፣ ህዝብ ማስተማር ከሁላችን የሚጠበቅ ተግባር እንደሆነ መግለጽ እፈልጋለሁ። ለተገኘው የኢኮኖሚ ውጤት የኢትዮጵያ ፌዴራላዊ ዲሞክራሲያዊ መንግስት በከፍተኛ ደረጃ ኩራት ይሰማዋል። ይሄ ምክር ቤትም የዚህ ኩራት አካል እንደሆነ ተስፋ አደርጋለሁ። አመሰግናለሁ።